እሺ ክብራትና ክብራን ቤተሰቦቻችን አዎ እንጀምራለን። እንግዲህ እስኪ አንድ ጽሁፍ ላንብብና በዚያው የክፍል ደረጃ የእንግሊዝኛ አቅማቸውን ያጎለበቱ ጠንካራ ሰው ስለነበሩ በወቅቱ ስብሰባ ቶካ ላይ ሰፍረው የነበሩ የሊቢያ አማጺዎች ባለመግባባት ተጋጭተው እርስ በርስ ይጨራረሱ ነበረ። ሰውየው በነበራቸው ቋንቋ ችሎታ ተጠቅመው እርቅ አውርደዋል። እንደዚህ ያሉ ውቃቢ የቀረባቸው መሪዎች እንዲመጡ የሁሉም ምኞት ነው ይልና በ1978 ዓ.ም የሀገር አቀፍ ጋዜጠኞች ከአዲስ አበባ ደልጊ ገብተው ስለ ወረዳዋና ስለ ከተማዋ አመሰራረትና ስለነበረችበት ወቅታዊ ሁኔታ ሲጠየቁ እውነቱን ዘርዝረው በማስረዳት ደልጊ እንድትታወቅ ሚና ተጫውተዋል የሚል አለ። ሌላም ጋር ጓድ መንግስቱ ኃይለማርያም ደልጊ እንደመጡ ይተርካል መጽሐፉ። ጣልቃ ገብነት ማለት ነው። በጣም አጓጉኝ መጽሐፍ ነው። አድማጮቻችን በዚያው አጋጣሚ የሸመታችሁ ገዝታችሁ እንድታነቡት በጣም ነው በሚዲያ ስም የምጠይቃችሁ። የሚገርም ታሪክ፣ በተለይ ደግሞ የደልጊና ደልጊ አካባቢ ልጆች በጣም ነው የምትገረሙ። ጓድ መንግስቱ በአካል አይተዋቸው ያውቃሉ? ግን አንተ እያልኩ ነው የማወራው መሰለኝ። መንግስቱ ኃይለማርያም እጅግ የማደንቃቸው አምባገነን ነበሩ ይባላል። ቢሆንም ግን በሀገር አንድነት የማይደራደሩ በጣም የማደንቃቸው መሪ የነበሩና ደልጊ ያኔ በአምራቾች ህብረት ስራ ማህበር የሚባል እሱን ለመጎብኘት የደልጊ ከተማ ሲመጡ በጣናነች በዛሬዋ ጣናነች ቁጥር 1 ማለት ነው። ቁጥር 1 ጣናነች ላይ ሲመጡ ከፊት ያኔ ምሁር የነበርን እኛ 7ኛ ክፍል ይመስለኛል ያኔ እና ከፊት አረንጓዴ ቢጫ ቀይ ባንዲራ ይዘን መንግስቱ ኮሚኒስቱ መንግስቱ ቪቫ እያል እንቀበል ነበርና ባታላይቸዋልና መንገን ያየሁበት ቀን በህይወት ያረሰው አንድ መሪ እና በጣም ቆፍጠን ያሉ ናቸው። ናቸው እውነቱ ትዝ ይለኛል። አለባበሳቸው ዩኒፎርማቸው አይደሳኝ እና በጣም ነው እሳቸውን በማግኘት ደስ ይለኛል። ደግሞ ደልጊን መጎብኘታቸው ደግሞ በጣም ደስ ይላል። ፋውስ ላልኩ እንዴ እና መንጌ እንዴት መጣ ወደዚህ? ማን ጋብዞት ነው የመጣው? ያው በወቅቱ በኢትዮጵያ የዚህ አምራቾች የህብረት ስራ ማህበር የተዋቀረ ነበርና ደልጊ ላይ ቅድሚያ ተዋቅሮ በገበያው በር የሚባል ጎበዝ ገበሬ ነበርና በሱ አማካይነት የተዋቀረውን የአምራቾች የህብረት ስራ ማህበር ለመጎብኘት ነው የመጣ ከአዲስ አበባ። ይገርማል። ከዛ እንደመጣን በቀጥታ የተገናኘው ከገበያው በር ጋር ነው። ይገርማል። በጣም ይገርማል። ደግሞ የኢሰፓ ማዕከላዊ ኮሚቴ አባል ነበር ያኔ። በሳቸው በመንግስቱ በጣም ስለወደዱት የኢሰፓ ማዕከላዊ ኮሚቴ አባል ነበርና በየአመቱ ይሁን በየ6 ወሩ ረሳሁት አዲስ አበባ እየሄደ ስብሰባ ላይ ይሳተፍ ነበር። ያኔ አሁን ደልጊ ምን ነው የምትባለው? ቀበሌ ነው? ወረዳ ነው? አውራጃ ነው? ያኔ ደልጊ ጣቁሳ የአለፋ ጣቁሳ አውራጃ ሆና ነበር። ዋና ከተማ ሆና ነበር። ሻውራ የነበረው ታዲያ መቼ ነው? በኋላ ነው አገልግሎት እንደገና ሻውራ ነው እንጂ መጀመሪያ አለፋ ጣቁሳ ወረዳ ደልጊ ነው የነበረች አውራጃ። ገራሚ ነው። ደልጊ ብዙ ልጆች ነው በነገራችን ላይ ያወጣችው በትምህርት መስክ በጣም ብዙ እውነት ከፕሮፌሰር እስከ ዶክተር አላት። ያው መጽሐፌ ላይ አስተነበው ታያለህ እንጂ ግን ደልጊ ያስተማረቻቸውን ያህል ውለታ አልዋሉላት። ውጤታማ አለች ማለት አዎ ሳይው ከተማውን ለምሳሌ አስፋልት አልሆነም። የተወሰነ ቢኖርም ተወሰነ አለ። ፎቆቹ ትንሽ ናቸው። እንደ ሀገር ውስጥም በለው ውጭ ሀገር በፕሮፌሰር በዶክተር በኢንጂነሪንግ እና አጠቃላይ ጥሩ ስፍራ ያሉ ሰዎች አሉ። ግን አንድም ቀን የኔ ደካማውን ያህል እንኳን ደልጊን ማለት ጎጠኝነት ይሆን በኢትዮጵያ ደረጃ እያሰቡ ሊሆን ይችላል። ግን ዞሮ የተወለዱበትን ቦታ ማስታወስ ተገቢ ነው። ለምሳሌ ፕሮፌሰር ማነው አምጣልኝ እዚህ ጠፋ ይልጋ አዱኛ ወርቁ ፕሮፌሰር አዱኛ ወርቁ የምትወስድ በደብረ ታቦር ውስጥ አንዲት ማንም ትባል ቦታ አለች እና እሷ ላይ 35 ትምህርት ቤት ኢንቨስት አድርጓል። 35 ትምህርት ቤት አንድ ግለሰብ ሆኖ ግን የተወለደበትን አካባቢ ለመጥቀም ያን ያህል አድርጓል። እኛ አካባቢ ግን አይደለም ትምህርት ቤት መስራት እርግጥ የሚሞክሩ ሊኖሩ ይችላሉ። ግን የምንጠብቀውን ያህል ደልጊ እያደረጋል ነው። ኦኬ ምንድን ነው እርግማን ነው መጽሐፉ ላይ? እስኪ ስለ እርግማኑ ነገር
ለአድማጮች ባጭሩ አባባል ሊሆን ይችላል። ግን ያው እኔ እየሰራ ይመስለኛል። ያድማኑ ደልጊያ ትደጊ ብሎ የረገመው መነኩሴ ትክክለኛ ይመስለኛል። ግን አፈ ታሪክ ይመስለኛል። ለምን መሰለ ይሄ ታሪክ በብዙ መጽሐፍ ተጽፎ ታገኛለህ። ገርማል ኦሾ የሚባል ፈላስፋ አለ። በእርግጥ እንትኑ ይለያያል፣ አጻጻፉ ይለያያልና አንድ መነኩሴ አንዲት ጎረምሳ አባቷን ፈርታ ነው የሚለው። እሱ ላይ ደግሞ አባቷን ፈርታ ጎረምሳ እንድትጸንስ አድርጓት ማለት ነው። ፍቅር ስትሰራ ታረግዛለች። ከዛ አባቷን ስለፈራች የሆነ መነኩሴ ሄዳ ይሄ ነው ደፍሮ ያስረገዘኝ ትላለች። እንዴት መነኩሴ እንዲሆናል ምናምን ይላሉ። እና መነኩሴው ግን ልጁን ሲሰጡት አልተቃወምም፣ ስለበቃ ማለት ነው። ልጅን ያህል ሲሰጠው አንተ ነህ የወለድካት እሺ ብሎ ይቀበላል። መብቃት ማለት ይሄ ነው፣ ፍጹምነት ይሄ ነው በሚለው ነው የሚያነሰውና ምናልባት ታሪኩ ከዛ መንጭቶ እንዲሁ አይሮኒክም ሊሆን ይችላል፣ እውነትም ሊሆን ይችላል። ብቻ ግን እስኪ ያጫውተን ያንተን ደግሞ። እንግዲህ እኔ በአቅሜችን መጽሐፍ ከመጽሐፍ በፊት ብዙ ሰዎችን አነጋግሬያለሁ። ትልልቅ ሰዎችን ቢያንስ 5-6 ታላላቅ ሰዎች አሉ የሚባሉትን አነጋግሬ የሰጡኝ መልስ ተመሳሳይ ነው። እርግማኑ እንዳለ ነው። መነኩሴው ስልብ ናቸው እና ግን የሆነ ወጣት በሆነ ነገር ይጣሉና ወጣት ነው በወቅቱ ይጣሉና ክስ ያቀርባል። ምን ነው እንትን ነው እንጂ በቃ ይነደውና ሊበቀላቸው ይፈልጋል መነኩሴውን ወጣቱ እና መሸታ ቤት ሄዶ አንዷን መጽሐፉ ላይ ተገልጿል። አንዷን ጉብል ሄድና በቃ ይሄን ያህል እንዲህ ካረግሽልኝ ደጎስ ያለ ብር እሰጥሻለሁ ብሎ ይሸነግላታል። እሷ ለጊዜው ያው ፈሪሃ እግዚአብሔር ቢያድርባትም ግን ብሩን አሰበችውና በቃ ላድርገው ምንድን ነው ስትለው ደፈረኝና አስረገዘኝ ብለሽ ነገር ይላታል። ያን ሄዳ ትናገራለች። ሰውየው ተጠራ። በኋላ ሰውየው ያው ትልቅ ሰው ናቸውና በሽምግልና ይሻላል አሉ። በግዴለሽም በዚህ አይሆንም እና እዛ በኋላ እሷም ሽማግሌ ጠራ፣ በጋራ ሽማግሌ ጠሩ። እዛ የተነገራትን ነገር በትክክል ተናገረች። በጣም አዘኑ። ልጄ ምን ነካሽ? እንዲያው ጭራሽ መልክሽን እንኳን አይቼው አላውቅም። እንዴ ስሜን እንዲያው ለምን ብለሽ ነው እንዴ የምታጠፊው? ስሜን የምታጠፊው ሲሏት አይ አድርገዋል አለች። ከዛ በኋላ እሳቸውም ፍሬያቸውን አውልቀው ብልታቸውን አሳይና ለዳኞች አንቺ ደልጊ አትደጊ ብሎ ረገሙ ይባላል። ምናልባት አሁን የደልጊ አለማለት እንግዲህ እዛ ጋር ተያይዞ ይመስለኛል። ግን ጥቂት ለውጥ የለም። የጥቂት እኮ እድገት ያለ ይመስላል። እንግዲህ እድገትን በምን መሰረት እንደለካው ባይገባኝም እድገት በምን ነው የምትለካው? እንጃ ያው ቤት ሰው በዝቷል፣ ብር ይቆጥራል፣ ሰው ይጠጣል፣ ይጨፍራል። እኔ እድገትን በዛ አልለካውም። እድገት አንድ ሰው አደገ የሚባል ለምሳሌ አካባቢያችን ንጽህና ተመልከት። ልብ ካለው ግራውንድ ፕላስ ዋን ላይ እኮ ሽንት ሃይላንድ ወድቆታ ያለ ይህ ትምህርት ነው እንዴ? አካባቢ ቆሻሻ ወጥታ ያለ ጣና ዳር የአህያ የበቅሎ የድመት ሬሳ ወድቆታ ያለ ያሳዝናል። ሽንት ቤት ጸዳሉታ ያለ ጣና ዳር ሌሎችም እድገት ህንፃ ብቻ አይመስለኝም። እድገት እዚህ አእምሮም ላይ የሚመለጭ ሆነ። እውነት ነው። በጣም ደስ የሚል እንትን ነው። አድማጮችም እኔም ባላየነው መልኩ ነው የገለጽከው እድገትን። ከምር በጣም ደስ የሚል ቆይታ እያደረገን ነው። ክቡራትና ክቡራን እስካሁን ደግሞ ወደ ክራሯ ውብ ሀገሬን ቀደም ብሎ ተጫውቶልናል። አሁንም አባይ አባይ ይሆን ስለ አባይ የምናወራ ይሆን? አባይ አባይ የሚለው መዝሙር ደስ ይለኛል። እነ ሄዱት ሻቦታ የሚለውን ካስታወስከው ተማሪ እያለን ስትጫወትልን ነበር። አይ ቀጥል። ኦፕን አባይ አባይ የሚለውን ሙዚቃ እንኳን አሁን እርግጥ አልፎ አልፎ መብራት ሲጠፋ ካልሆነ በስተቀር አባይ አሁን ስራ ጀምሯል። ግን መብራት ተደጋግሞ ሲጠፋ የሆነ ሰዓት ነው ጽፈህ ነበር ማህበራዊ ሚዲያ ላይ አባይ መገደል መብራት ከሌለ ምን ዋጋ አለው? ገንዘባችን ከፍለን ስንት ነገር አድርገን ያን ስታይ አንዳንዴ ቆጭና አይ ምናልባት የድሮ መዝሙር እንደሆነ ሲመዝሙርን ዘምሮና ትራምፕ ስለ ትራምፕ አባይ አባይ ያገር ለምን ያገር ሲሳይ ያላገሩ ሰምሮ ያለ ቅኝት ከልክሎ አባይ ያላ
ፕሮሲድ ኮንቲኒው ኮንሲድ እና አባይ ብዙ ተብሎለታል። በሰዎች በሰይመዋል ልጆቻቸውን አባይ እያሉ አባይ ብቻ ለኢትዮጵያ በጸበሉም በመጥፎውም በመዝሙርም በዘፈንም በመጻሕፍትም ብዙ ተብሏልና ስለ አባይ እስኪ እናውራ። እኔም እንደው ጠፋች እንጂ ስለ አባይ ረዘም ያለ ግጥም ጽፌ ነበር። ያው ይሄ ነገር መቼም መጽሐፍ መጣል ነው። አባይማ ሁላችንም ተቆይተናል። አባይ ሲነሳ ግን ትዝም ትለኝ ጅጅ ናት። በቃ እጅጋየሁ ሽባባዮች ገና በለጋ በሀያዎቹ ውስጥ አባይ የበረሃው ሲሳይ ያለች የሚዘፍነው ዘፈን በጣም የሚገርም እና አባይ መቼስ ምንድን ነው የሚባለው የቅርብ መዋት ቱቻ መንከሪያ ይባላል የሚባለው ሁሉ ነው እንጂ አባይ እኮ በዓለም ረጅም ወንዝ ሆኖ ታውቃለህ። አባይ መነሻው ኢትዮጵያ ነው፣ መዳረሻው ደግሞ ያው ሜዲትራኒያን ባህር ነው ታውቃለህ። ብዙ 11 ሀገሮችን ያዳርሳል። ትራምፕ ደግሞ እኔ ነኝ የገደብኩት ይላል። እንግዲህ የሚገርም ስጠገብች ጋር ጥጋበኛ የሆነ ሰው ባለፈው ትናንት እንደነገርኩ የአባይ መዘዝ ይህን ጋብዛለሁ። በነገራችን ላይ አባይ መዘዝ መጽሐፍ አንድ ደራሲ ጋዜጠኛ የጻፈው መጽሐፍ ነው። የአባይ መዘዝ ሚል ላይ በቃ ግብፅን በኢትዮጵያ ያላትን ትልቅ ተንኮል እና ሸር የሚያመለክት መጽሐፍ ስለሆነ እኔ ለማንኛውም ሰው መጋበዝ እፈልጋለሁ። ሁለተኛ አንብቤዋለሁ፣ በሶፍትዌር ነው ያነበብኩት። የአባይ መዘዝ እና ግብጾች ኢትዮጵያ ውስጥ እንደምንም ብለው በማንኛውም ስራ ይመደቡና መጨረሻ ላይ ግን ባህር ዳር ነው መመደብ የሚፈልጉት። ምክንያቱም አባይን ከምንጩ ለማጥፋት ነው። እና በዚህ ረገድ እንግዲህ አንዱ ታዋቂ ተመራማሪ ነው ከባህር ዳር በመረተ ተመርቆ ግን ቁንዝላን፣ ደንገልበርን፣ ሰይደብርን፣ ደልጊን፣ ጎርጎራን የተወለድማ ደልጊን ሁሉ ጎብኝቷል። ይሄ ሁሉ የሚያደርገው ምንድነው? አባይ ያው ምንጩን ለማጥናት ነው። እኛ ደግሞ አባይ ቁጭ ብለን አፍንጫችን ስር የራሳችን ያለውን ስለ አባይ ደግሞ ማንበብ አይደለም ማጥናት አይደለም መስማትም አንፈልግም። እነሱ የአባይ ምንጭ ለልጆቻቸው ሲያስተምሩ ግብጾች የአባይ ምንጭ ግብጽ ነው የሚሉ ይገርማል። እኛ ደግሞ እዚህ የምናየው እነሱ ብለናቸው የሚነሳው ወንዝ ደግሞ እኛ ማናስተምረው ጉዳይ አንስተው አድማጭ ተመልካቾቼ እንግዲህ ቆይታ እያደረግን ያለነው ከታዋቂው መምህር ከአንጋፋው መምህራችን መምህር ደራሲና ክራር ተጫዋች እንዲሁም በተለያዩ ሶሻል ሚዲያዎች አክቲቭ የሆነ አባታችን ጣልቃ ገብነት የሚል መጽሐፍ ያው ጽፈዋል በቅርቡ። መምህር ሞላ አበበ ጋር ነው ጋሼ እንላቸዋለን። ለዘመናት አስተምረዋል። ስለሳቸው የህይወት ተሞክሮ እንዴት መጽሐፍት እንደጻፉ ስለ ሀገር ምልከታ፣ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን በአጠቃላይ በቁንጽል አይምሯችን እየጠየቅናቸው ነው። ሳንዘጋጅ ነው፣ እንዲሁ የቤተሰብ ነው። ያው ቤተሰቦቼ ይህን በመረዳት እንደምታደምጡን እያሰብን ውይይታችን ይቀጥላል። በጣም ለሚያደምጥ ሰው ቁም ነገር ታገኙበታላችሁ ብለን እናስባለን። በእውነት የሚገራርም ፖቴንሻል ነው። የሚገርም ኤክስፒሪየንስ ነው። የሚገርም ልምድ ነው። ልምድ ደግሞ በጣም ትልቅ ነገር ነው። ልምድ ከምሁርነት ጋር ሲቀናጅ ብዙ ዘመን ማስተማር ቀላል አይደለም። እኛ እንኳ 10 ዓመት አስተምረን ተወሰነ እናውቃለን እንላለን። 35 ዓመት ምን ያህል ከባድ እንደሆነ 35 ዓመት ብዙ አይኖችን እያዩ መኖር
ቬሪ ቬሪ አሜዚንግ ነው። ሌዲስ ኤንድ ጀንትልሜን አብራችሁን ቆዩ። እንዲያው እስኪ ወደ ማስተማሩ እንመለስና መቼ ነው ስራ የጀመርከው? የት? እንዴት? ስራ የጀመርኩት በ1982 ዓመተ ምህረት ነው። በ1981 በደርግ ዘመን ማለት እኮ ነው። በጎንደር መምህራን ተቋም ወይም ቲቲአይ በሚባለው እዛ ነው የሰለጠንኩት። በህይወቴ የማረሳው ስልጠና የወሰድኩት። ከዛ በኋላም እንደዚህ አይነት ስልጠና አግኝቼ አላውቅም። መምህራን ማሰልጠኛ ተቋም ላይ ቲቲአይ ጎንደር እና ለመጀመሪያ ጊዜም በ1981 ተመርቄ ያኔ ክረምት የ2 ወር ደሞዝ ተሰጥቶ ነው የወጣነው። ያኔ እንዳሁኑ ስራ ስንት ነበረ ደሞዛችሁ? ደሞዛችን 180 ነው። ጥሩ ነው ግን በዛ ዘመን ጣሪያው 230 ነው ግን አርታ የምናገኛት 180 ነው። አጋጣሚ ግን የተመደብኩት መተማ ነበር። መተማ ስመደብ በእውነቱ መጀመሪያ ያው መሞቴን አውቄ ነበር። ሄዶ በዛ መተማ ሲባል አየሩ ይከብዳል። ወባ ምናምን አለ መሰለኝ። ደግሞ የሚገርም ሁኔታ ለመጀመሪያ ጊዜ በአውሮፕላን ሄድኩኝ። ያኔ ነው የሚገርም ነው። ያኔ ግርግር ስለነበር መስመሩ በመኪና መንገድ ስለማይሰራ በአውሮፕላን ነው ተጭኜ ላይሳንደር በምትባል 35 ነው እንትን ላይሳንደር አለ በሰዓት ለጊዜው በሷ 35 ሰው በምትጭን ከአስመራ በራ የምትመጣ አውሮፕላን ነው። ያኔ የደርግ ዘመን ነው። በዛ ላይ ደግሞ ብዙ የፖለቲካ ሽኩቻ የነበረበት ነው። ያኔ ኢህአዴግ የጫት እንደዚህ ሁሉ የሚፋለሙበት ጊዜ ስለነበር ልክ የመሞቻ ትኬቴን ቆርጬ መሄድ ነበር መስሎኝ ነበር። ግን አውሮፕላን ሳይወጣ ደግሞ ታሪኩን ረሳሁት። በህይወቴ አየር ለቅቄ አላውቅም። እርግጥ ከባቡር ውጭ ደልጅ መፈጠሬ በጀልባም በመኪናም እንደሄደ አድርጎኛል። ተመስገን። ተዋኝ ነበር። አሁን መምህር ከመሆንም በፊት በልጅነት ዋናተኛ ነበር። ዋና ትወድ ነበረ። ከዛስ እንግዲህ በአውሮፕላን ወደ መተማ ተጓዝኩኝ እና የተመደብኩት ያው መተማ ነው እንዳልኩህ። ሲሄድ ወባው አለ ስሄድ መሞት መስሎ ነበር። ግን ሲሄድ ያየሁት የሚነገረውና እንትን ሌላ ነው። መተማ ማለት በቃ በህይወቴ አገር ከሙቀቱ በስተቀር ሶሻል ላይፍ ወይ ማህበራዊ ኑሮ እሺ እና አገር በህይወቴ ነው። አሁን መተማ ውጭ ሀገር ያለ አይመስለኝም። ኦኬ ሰው በጣም ተግባቢ ነው። ሁሉ ነገር ብቻ አሁን መሸታዊ ትትገባ መግቢያን አንድ ተያዘ እንጂ እዛ በኋላ ማን ምንድነው የሚጠጣው? ያኔ ግን ሞር ማይጠጣ የለም። እዛ አረቂ ይጠጣል፣ ቢራ ይጠጣል፣ ምን የሌለ ነገር የለም። ለሳሳ መጥቶ ኮካ ፋንታ ምናምን ይባል ሁሉም አለ። በቃ ፈረንጆች ኢቭን ፈረንጆች ሁሉ ታገኛለህ እዛ። በጣም ደስ የሚለው ነገር መተማ ማለት በጣም የሚገርም ሀገር ነው። ሙቀቱ በጣም ከባድ ነው። እውነት ጣና ላደገ እንደኔ በቀን 3-4 ጊዜ ጣና እየዋኝ ላደገ። ዋና ትችላለህ? ዋና በጣም እችላለሁ። ከልጅነት ጀምሮ ተዋኝ ነበር። አሳ ትወዳለህ? ደሴት ሁሉ አቆራርጠናል ነበር። አሳ ማውጣ ነበር። ስለዚህ ጉልበትም ነበራችሁ ማለት ነው። እንዲያው ተማሪነትን ግን አላየነውም እኮ በብዛት የተማሪነት ህይወት ግን እዚህ ደርጌ ጣና ዳር ትምህርት ቤት የተማርኩት ጣና ዳር ነው የምትባለው። እኛም ሞከረንበት ነበር። አዎ ጣና ዳር አንደኛ ከ1 እስከ 6 ተማርኩኝ። 6ኛ ክፍል ብሔራዊ ፈተና ነበር ያኔ ሲወሰድ ነበር። ወደ 7 ስናልፍ እዚህ ስላልነበር ወደ ጎርጎራ ተዛወረ። ኦኬ እስከ 6 ብቻ ነበር ስልክ ያለው ብቻ ነው የነበረው በእኛ እዛ ጎርጎራ ነው 7 ተማርኩና። እንዴት ተማርክ ጎርጎራ? ማለት ወር እንደቆየን ተመልሰን እዚህ ትምህርት ቤት ተሰራና ተመልሰን እዚህ ደልጊ እስከ 8 የመጀመሪያው ተመስገን። ይከብድ ነበር ግን እኮ እዛ መማር ማለት ስንቅ ምናምን ምግብ በተለይ በኋላ ዙሮ ደግሞ ልጅ ሆናችሁ ለዛው 9ና 10 ነው ያው ጎርጎራ ነው እንደገና ሄጄ የተማርኩት። በጣም ኢፌክቲቭ ተማሪ ነበርኩ ያኔ በእውነት ደረጃ ባላገኝ እንኳን 4ኛ ምናምን 5ኛ ነበር የምወጣው። በጣም ተመካካሪ ተማሪዎች ነበሩ ያኔ እና እነያን ተማሪዎች እንዴት እንደምገለብጥ እንዴት አጥንቼ እንደማሸንፋቸው በጣም እጥር ነበረ። ምን ትምህርት ነበር የሚከብድ? ምንም የሚከብድ ትምህርት የለም። ሁሉም ተመሳሳይ ነው። በጣም ሁሉም ትምህርት ወዳጅ። ምን ነበር የሚወሰደው አሁን በእናንተ? በእኛ ጊዜ አማርኛ፣ እንግሊዝኛ፣ ፊዚክስ፣ ኬሚስትሪ፣ ስፖርት፣ ሙያ ምናምን የለም? ኑሮ ዘዴ ሙያ ምናምን ብለ ታች ላይ ያሉ አሁን ከሰባት ጊዜ ሃይ ስኩል ነው ማለት ሃይ ስኩል አማርኛ አለ፣ እንግሊዝኛ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ ስፖርት እና ኢንዌስ 7 ናቸው። ሂስትሪ፣ ጂኦግራፊስ አሉ እነሱ አብረው ኮመን ናቸው። በኋላ ነው ወደ እንግዲህ 11 እና 12 የተማርኩት። ነገራችን ላይ እኔ ወደ ጎንደር ነው የሄድኩት። ፋሲለደስ ነው የተማርኩት። ኦኬ እንደ ፋሲለደስም ተምራል? አዎ
የጎርጎራ ትምህርት ቤት ምን የሚባለው ጎርጎራ ሁለተኛ ደረጃ ነው የሚለው? አዎ ጎርጎራ ሁለተኛ ከፍተኛ ደረጃ። ብዙ ሰው እዛ ነው የተማረው፣ የደልጊ ሰው በተለይ ለዛ ስለሚቀርብ። ጎርጎራ በጣም ታሪካዊ ቦታ ነች። ትምህርት ቤቱም ልዩ ታሪካዊ ቦታ ነው። ትምህርት ቤቱም የተለየ ነው በጣም ለተማሪ የሚሆን ነው። ግን ያው በወቅቱ ብሔራዊ ውትድርና ስለነበር አፈሳ ከሱ ለማምለጥ ስለ ወደ ጎንደር ፋሲለደስ አጠቃላይ ሁለተኛ ደረጃ ተገባው። ግን በጎንደር ፋሲለደስ ትምህርት ቤት በጎርጎራም እንግዲህ እዚህ ጋር ኃይሉ ገጸ ባህሪው እንደው ያንተ ታሪክ ይመስላልና እዚህ ጣልቃ ገብነት ከሚለው መጽሐፍ ላይ ፍቅር የሚባል እንደው አልያዘም ወይ በሃይ ስኩል ወይ ኤሌመንተሪ ላይ? መሰረቱ የመጽሐፍ መሰረት ተሰራ እንደ መጽሐፉ ላይ ያለው ታሪክ ያለው ታሪክ ሙሉ በሙሉ እሱ ነው ማለት ይችላል። ኦኬ የኔ ነው ነው በቃ ስሜን ቀየርኩት እንጂ ቅድም ነግሬ ለቅድም ገሃዱ ዓለም ነጸብራቅ ነው ፊክሽኖች ያለው ሰው ሆኖ መቼም ፍቅር ማይዘው ጎርጎራ ነው ወይስ ጎንደር ፋሲለደስ ነው ፍቅር የጀመረው? አይ ፍቅር የጀመረው ከጨረስኩ በኋላ ነው ማለት ትምህርት ጨርሼ። ትምህርት ላይ የለህበት? የለሁበት። በትምህርት ላይ አትቀራረም ትፈራሩም ነበር አይደል? ሴቶች ልጆች በልምዴ እንትን ቢልም የጎለመሰው ያኔ ነው። እውነተኛው ፍቅር የጀመረ ከጨረስኩ በኋላ ነው። 1918 ማለት ነው ማለት ነው። ጁኒየር ላይ ግን የለም፣ ሴቶችም የሉም በብዛት ትምህርት ላይ። ኧረ ያኔ እኛ ለትምህርት ነው ስለ ፍቅር የሚባል ነገር አናስብም ነበር። ትፈሩ መምህራኖቻችን ትፈሩ ነበር። ሳይሆን በቃ ለትምህርት ነው ትኩረት የሚሰጠው። መምህሮቻችን የሚመክሩ እንደዛ ነው። ሴትና ወንድ ነው ከታየ ራሱ ከባድ ቅጣት ያስቀጣል። ኧረ አብሮ መሄድ ራሱ ያስቀጣል። በዛ ነው ይገርማል። አታስበው። ስለዚህ ታዲያ የት ሰዛ መተማ ነው? እዚህ ነው ያው መጽሐፉ ላይ ብናነበውም እንደ የተወሰነ ቅጭብጫቢ ለአድማጭ ተመልካቾች መጽሐፉ ላይ ስታነበው ታገኘዋለህ። ይሄ እንዳታነበው መገፋፍ ስለሆነ እዚህ ላይ ለባቋርጥ ይሻለኛል። እስኪ አንድ የፍቅር ዘፈን አለ ይሻላል። ይሄ አሁን በቅርቡ እንደውም ከቲክቶክ ላይ የለቀቁትና ብዙ አድናቂ ያገኘሁበት ነው። ያሰፉ ደባልቄ ዘፈን ነው። በነገራችን መጽሐፌም ላይ አለች። ኦኬ አድናቂዋ ነኝ። የእሷ ዘፈን ትወዳለህ? አለች እሷ ዘፈኗ አለች። ባልታደል እንጂ እንዴ መባክን ከእጃል ገበያ ላይ ተማውበት ሰው እያለ እና ያልታደለው ገጸ ባህሪ አሰፋርለችም ይላል እዛ መጽሐፉ ላይ። ባልታደል ምን የምትለው እኔ ነኝ ያልታደልኩት እንጂ እያለ እንዴት እንዳልታደለ ያኔ ስራ ማጣቱ ያው እንዳልኩ በብሔራዊ ውትድርና ምክንያት ስራ ማጣቱ፣ ሁለተኛ ከዚች ከአዲሷ ልጅ ጋር ፍቅር ይዞት እንትን ያለው ነው እና እሷን ጋብዝ ከዛ ውስጥ አንዷን ካሰ እሺ ኢንተረስቲንግ በጣም የሚገርም ድምፅ ነው ያለ። ለካ እንዲያው የሙዚቃ ፍላጎትም ነበረህ ልበል? ቅድም ረስተዋል እንጂ እኮ የመጀመሪያው ራእዬ ቪዥን የሚባል እንዳሁኑ ሳይመጣ ዘፋኝ የመሆን ምኞቴ በጣም ከባድ ነው። ያው ግን በቤተሰብ ጫና ምክንያት አንዳንዴ ድሮ ዘፋኝ ይቆጫል። በጣም ነው ዘፋኝ መንግስተ ሰማያትን አይወርስም ይባላል። ግን እኔ አልቀበለውም። ኧረ እና ዞሮ በፈረንጅ ሀገር ብትሄድ አንድ የሆነ መሳሪያ የሆነ ነገር ስትሞክር ያበረታታል። ያን ነገር ገዝተው ይሰጣል። እኔ ግን የሰራኋትን ትንሽዬ ክራር ቁምጥምጥ አድርገው ጎታ ውስጥ ነበር የሚከቱት። ያው በትምህርት ጎበዝ እንድትሆን መሰለኝ ነው። የእነሱ ዓላማ እኮ እንደዛ ነው።
እንደዛ ይገርማል። በጣም ክራር ከምን ነበር የምትሰራው ያኔ ልጅ እያለ? ያው ክራር እንጨትና ሲር ነው፣ ሌላ ነገር የለውም። እንጨትና ሲር ብቻ ነው፣ ሌላ ያስፈልገው። ራስህ ትሰራለህ? አዎ እሰራለሁ። ገራሚ ነው። ይሄ ራሱ እኮ ትልቅ ታለንት ነው፣ የፈጠራ ስራ ነው። እንግዲህ ያው በነገራችን ላይ እኔ መጀመሪያ መምህር የሚባለውን ሳየው ያው እንደሚታወቀው የተወለድኩበት አካባቢ በጣም ሪሞት ኤሪያ ከመሆኑ የተነሳ አንተ ነው ያየሁ። ወይዘሪ ቢሊቭ ኦር ኖት ካሜራ ይዘህ ነበር። እኔ ልክ ስገባ ቁምጣይን አድርጌ ማአት ቁልፍ ደርድሬ መምህር የሚባለው ይሄ ነው። እና ያኔ እንዳሆኑ አይደለም፣ ወፍራም ነበርክ፣ አይን ትልልቅ ነበረ። አይን ይቀንሳል እንዴ በእድሜ? ቆዳም ያበራ ነበረ። ወጣት ነበርክ ይመስለኛል። ጨመራ 1991 ነው እኔ አንደኛ ክፍል ያኔ ነው ያየሁና የመጀመሪያ ካሜራም ይዘህ ነበረ። ሸመራ ላይ ክራር ትመታ ነበር። ከእነሱ ውስጥ ደግሞ አንዱ እንሂድ እርሻ ቦታ እና ምርት የሚል የእናንተ ዘመን የደርግ ዘመን መዝሙር ነበረ። እንደው እሱን ታስታውሰዋለህ? ትጫወትልኝ ትችላለህ? ዜማውን አስታውሰዋለሁ፣ ግን በክራር ግን መትቼው አላውቅም ነበር። ይከብዳል አይደለ? ቅኝቱን ትንሽ ይከብዳል። ሌላስ የህፃናት መዝሙሮች ምናምን ነበሩ? የተማሪዎች ጠፍቶኝ ካልሆነ በስተቀር በካሴት እኮ ነው ልጆችን ሳስተምር እኮ የሙዚቃ ትምህርት ምን ነበር ያኔ ስነውበት እየተባለ ይሰጥ ነበርና ሙዚቃም ተብሎ ይሰጥ ነበር። በሳምንት 2 ቀን ነው 1 ቀን ይሰጣል። ያኔ ተማሪዎች እንዴት እንደሚጠብቁኝ አልነግርህም። ምክንያቱም ፕራክቲካሊ ነው ማስተማር፣ ዝም ብዬ ሳይሆን ክራሬን እጄ እገባለሁ። ቅኝቱ ይሄ እዛው አካባቢ ሎካል የሚሰሩን ማራካሽ ከቅል ውስጥ ኮርክ ያለ ከበሮ አለ። ዋሽንት የሚችሉ ልጆችን ደግሞ ቱን አስገብቼ ያን በጋራ እየሰራን የቀረጽኩት ካሴት አሁን ጠፋኝ እንጂ ቀርጸናል እና ብዙ ነገር እንትን ብለናል። እንዲያው ያልተው እና ለራሴ ግጥምና ዜማን እንደምሰራ አላውቅም። አሁን ራሱ በጣም አሪፍ ዜማ አለች። ለአንድ አዲስ አበባ ላለ ዘፋኝ ልሰጠው አስቤያለሁ እና ስለ ወላጅ አቤት ያረቱ እና ልጆችን ከማስተማር ጋር የተያያዘ ለወላጆች ግጥምና ዜማ በየገጠሩ ሮቢትም ሰርቻለሁ። ቸመራ፣ ባምባሯ፣ ደልጊም፣ መተማ። ከመተማ መቼ ነው የመጣው? በስንት ዓመት ነው? 4 ዓመት በኋላ ነው ወደ ሮቢት ነው የተመደብኩት። ሮቢት እዚህ ስንት ዓመት ሰራ? ሮቢት 4 ዓመት ሰርቼ አላ ቸመራ ተመደብኩ። በኋላ ደግሞ እንደገና ተመልሼ 4 ዓመት 8 ዓመት አገልግዬ ቸመራ ላይ እንደገና ባምባሯ ላይ ቸመራ ላይ 4 ዓመት ባምባሯ ላይ 1 ዓመት እዛ በኋላ ቀሪ እንግዲህ ደልጊ ነኝ እና ያን ሁሉ ሲሆን ደስ የሚል ነገር ራሴን ለማካበድ እንዳይሆን አጠቃላይ በማህበራዊ ፖለቲካዊ ሌሎች ጉዳዮች ላይ ዜማና ግጥም መስራት ወዳለሁ እና ያኔ ስለ ወላጆች በዓል ወላጆች በተገኙበት ይህን ዜማ ልጆችን አለማመጅ ነው ቸመራ ላይ አቅርቤ ነው። ታስታውሳለህ እሱን ዜማውን? ሲሞከር ወላጆች አዳምጠው እኛን እንከራቸው ልጆችን አለድሜ ዳር ይቅርባቸው። ወላጆች አዳምጠው እኛን እንከራቸው ልጆችን አለድሜ ዳር ይቅርባቸው። ጠፋኝ። ሌላ የሚገርም ነው። እንዲሁ በጣም አሳዛኝ የምትለው በትምህርት ዓለም ውስጥ በተለይ አሁን ቸመራ እያለ በጣም እኔ የማስታውሰው ጤፎ የምትባል ጎበዝ ተማሪ ነበረች። ጫቅር ነው የሆነ ወረርሽኝ ተከስቶ ምን አይነት በሽታ እንደሆነ አተቴውም ኮሌራ ይሁን ብዙ ሰዎችን ነበረ የጨፈጨፈው እና ወንድሟ አሁን ዶክተር ነው። የሸዋስ ይባላል የሸዋስ ይባላል የሸዋስ አባይ ይባላል። ጤፎ አባይ የምትባል በጣም እንዳዘንክ ትዝ ይለኛል። በጣም ጎበዝ ተማሪ ደስ የምትል ልጅ ነበረች። ሰው አረፈች በዛ በሽታ። የገጠር ልጅ አትመስልም ልጅቱ። የጫቅር ናት። የገጠር ልጅ አትመስልም። ስትርገበገብ ትዝ ይለኛል። ጥያቄ ለመመለስ ንቃቷ የሻንጣ የምትይዘው ሻንጣ ምናምን አይረሳኝም። እና በአንድ ወቅት በአዴን ኪነት በኢትዮ ኤርትራ ኮንፍሊክት ጊዜ ላይ በአዴን ኪነት ይመጣና በሞተር 99 መንገሻ ወርቅና ቃለ ጉባኤ ምናምን በመጻፍ እንትን በመናገር የሚታወቅ ነው። መንገሻ ወርቅ እና እሱ መጥቶ
ተማሪዎችን ያኔ ኃላፊ ነኝ እኔ ተማሪዎችን ይዘህ በአስቸኳይ ደልጊ ልትገኝ ተባለና አሁን ፖሊስ ነው ማለት ነው የምን ፖሊስ ነው የፖሊስ ኪነት ማርሽ ባር ነው እዚህ ፖሊስ እንጂ እዚህ ደልጊ ላይ ወታደሮች እሱ አባል ነው አሁንም አለ ደልጊ ላይ ሉሌ ይባላል ሉሌ አውቀዋለሁ አንተ አሁን አስታወስካል እንዴ እንትን አራተኛ ክፍል ሶስተኛ ክፍል ተሳለ ነው ማውቀው የቻገር ነው ከዛ ጀምረን ከቻመራ እስከ ደልጊ ድረስ መጣ በሱ ጭፈራ ነበር ያስጨፈራቸው አሁን ፖሊስ ነው እንዴ እሱ ልጅ አሁን ፖሊስ ኦኬ እና እሱ ነው ገባን ስንገባ ራሱ ጭፈራችን ገርሟቸው ቸመራ ትምህርት ልዩ ስፍራ ነበር ስንመጣ በልጁ ምክንያት ነው የሆነ ቦታ ተሰጠን ቁጫል እኔ ቀና ብር ለሚዘፈን በጣም እሱ ነገር ሲሞክር በከራው ማለት ጥቂት ሞክር እሱ ነው ቀረበ ጥያቄ እኔም እኮ ሳንመጣ ጋር የጤፎን አንስቼ ነው የሚያሳዝንም የሚያስደስትም ገጠመ እሷን ተማሪዎች ይሄዱ ሰው ባልጋ ተመልሶ ከደልጊ ተመልሶ ባልጋ ሲሄድ አየውና ምንድን ነገር ነው የሆነ ወዴን ሽብር ቢለኝ ልጅቷ ጠፍታ ጨንቆኝ ነበር ጎበዝ ተማሪ ሲጠፋ ይጨንቃል እና አጋጣሚ ምንድነው ስል ጤፎን አታመው ነው ይዘው ጠዋት ሲሄድ ጋሼ ጤፎ እኮ ሞተች ሲሉ ከየት እንዳለ አይታወቀኝም በጣም ነው ያዘንኩት እና ትምህርት ቤቱ ተዘግቶ ትምህርት ቤት በሙሉ ዘግተን በእኔ መሪነት ማለት ነው በህይወቴ እኔ ዘመድ ሞቶ እናትና አባቴ እናቴ እንኳን ስትሞት እንደዛ ሆኜ አላለቅስም እንዳዘንክ አስታውሳለሁ በህፃና ምሮይ ቀብረን የመጣነና እሷ ልጅ አረሳለሁ አስታውሳለሁ በጣም እንደያዘን እንደዛ አይነት ይገጥማልና እና ያኔም ትዝ ይለኛል በአሽኮኮ እያደረጋችሁን እኔም መጥቼ ነበር ባይዘው 1991 በኢትዮ ኤርትራ የተካሄደው ጦርነት ነበር በማይክ እንዴት አይነት ንግግር ነገር በጣም እየተደመምኩ የሆኑ ቀረርቶ ነበረ ወጣቱን ወደዛ ለመሸኘት መሰለኝ አይነበረው እንደዛ እኛ በእኛ የኢህአዴግ አደገኛ እያሉ ምናምን እነ ተፈራ ግርም የሚባል ልጅ ታስታውስ ከሆነ ያኔ እንዳልከው ቀናበል ብሬል የሚባሉት ራሱ መጥቶ ነው አርቲስቱ በደንብ ያው አርቲስት ምን ስለማላውቅ ዘፈኑ ግን አይጠፋም ከውስጤ ክራር መቼ ወይ ነው ጓደኛ ያይከል ልጅ ነው አብረን ክራር ማታም እንዲህ ዘፈን እየቀየሩ ምናምን አመሸን እኮ እዚህ የት አካባቢ ነበር ቴዎድሮስ ተዛለኝ ቴዎድሮስ አካባቢ እና ልጁና ትዝ አለኝና ወፋፍሯን ወደ ጓደኛዬ ነው ልጅ አወቀዋል ተከው ይሳየው ያይከል ልጅ ነው በጣም ወፋፍሮ ተመችቶት ግን የሙዚቃ አጃቢ ክልል ነው ማለት ኦኬ እና ምን እኔም ቢሆን ለሙዚቃው ዓለም ብገባ ኖሮ ከሱ የተሻለ እንደሆነ አውቅ ነበር ግን ያው እሺ ዘፈን ይመስለኛል የባዲን ታገ ድምጽም ያው እስኪ መጨረሻ ምትለን እንግዲህ ብዙ ነገሮችን ብለናል ትምህርትን አንስተናል ተማሪነት ህይወት አንስተናል ስለ ጣልቃ ገብነት መጽሐፍት አንስተናል ደማናን በጣም ብዙ ትዝታዎችን አንስተናልና ብዙ ሰዓት ነው የቆየነው ክቡራት አድማጮችና ተመልካቾቻችን ከውቁ መምህር ደራሲና ሀያሲ ክራር ተጫዋች ያው በሙዚቃ ብዙም ባይወጣም ብዙ ትውልዶችን ብዙ ዶክተሮችን ብዙ ምሁራኖችን ለ35 ዓመት ያለ እረፍት በተከታታይ እንዲህ ያው ገጠር ለገጠር እየተንከራተተ የብዙዎችን ህይወት ብርሃን ያለበሰ ትልቅ አባታችን ነው በእውነት ጋሼ መምህራችን ኑርልን ዘላለም የሚለውን መዝሙር ሳትዘምር ባትቀርም እስኪ በመጨረሻ ምን ትላለህ አመሰግናለሁ እንዳንተ ብዙ ያስተማርኳቸው ልጆች አቋጥረው እኔና በደረጃ ከታች ያለሁት ማለት ነው አቋጥረው መጣው እንዲሁ ሲያነጋግሩኝ በጣም ደስ ይለኛል አንተ ብቻ አይደለም ብዙ ተማሪዎቼ ቤታቸው ነው ማለት ይቻላል አንተ ደግሞ በየአመት ስትመጣ እንደዚህ እየመጣ ጎብኝተህ ደግሞ ዛሬ ያለችኝን ትንሽ ዕውቀት ሼር ለማድረግ ጥረት በማድረግ በጣም ማመስገን እፈልጋለሁ እንዳልከው ያው የተወሰኑ ነገሮች የተጋነኑ ቢኖሩ የቻልኩትን ያህል ለሀገሬ ለመስራት ሙከራ አድርጌያለሁ
መጨረሻ መጽሐፏን በተመለከተ የምጠብቃትን ያህል አልተሸጠችም። ያነበቡ እጅግ በጣም አድርገው ነው ሞራሌን ከፍ ያደረጉት። ግን ያላነበባሉ ማንበብን ባህል እናድርግና መጽሐፏን እየገዛችሁ ሌላ ተጨማሪ መጽሐፍ አይተረፍበትም። እዚህ መጽሐፍ በእኛ ሀገር ትርፍ የለውም። ግን የሆነች ነገር ለማካፈል ጥረት እያደረግን ስለሆነ እንድትገዙ ነው። እንግዲህ ይህን ወንድሜን ከአዲስ አበባ ድረስ ተንደርድሮ መጥቶ እዚህ ደልጂ ትንሽ ከተማ ላይ መጥቶ እኔን ኢንተርቪው አድርጎ ያለችኝን ቁም ነገር እንዳካፍል ስለጠየቀኝ እጅግ አድርጌ ከልብ አመሰግናለሁ። እኔም አመሰግናለሁ። መጽሐፏን ግዙ። በጣም እናመሰግናለን ለነበረን ቆይታ። ጋሼንም ረጅም እድሜ ሰጧቸው የበለጠ እንዲሰሩ፣ በተለይ ደግሞ ወጣቱን በሚያገኙበት ተከስተዋል በቲክቶክ እሱንም ፈለው አድርጓቸው። በጣም ገራሚ ታለንት ገራሚ ልምድ ነውና እውቀት ያላቸውን እንንከባከብ፣ ሳያመልጡ እንጠቀምባቸው ለማለት እወዳለሁ። ጋሼ ኑርልን፣ እግዚአብሔር ይስጥልን። እናመሰግናለን።